ሀይሚቲ እንዴት ሆነ ይሆን? ምን ላይ ነሽ? እንዴት ነሽ? የትናንትና አወዳደቋ ስራም ቢሆን ሁላችንም እንደ ሴትነት ያሳስበናል ማለት ነው። ለሰው ልጅ መጨነቅ ማሰብ ማለት በተግባር ነው እንጂ በወሬ አይደለም። ሪሊውን ነው። ሌላው ደግሞ አንድ የማስተላልፈው ነገር አለ የተሰማኝም ማለት ነው። የሀይሚ ነገር በጣም አዝኛለሁ። ስራ ነው ኦፍኮርስ ስራ ነው። ግን እኔ ለሀይሚና ለብሩኬ የምመኝላቸው ምን አይነት ስራ እንደሆነ ልንገራችሁ። እንደ ጃኒና እንደ አዶናይ ሪሊውን ነው የምነግራችሁ እንጂ እንደዚህ ኔቨርስ። የስተርዴ ሀይሚ እየወደቀችው ፍራሽ ላይ አይደለም። ኦኬ አዎ ብሩኬ በጣም ነው የሚያስብላት ያስብላታል። አይ ኖ በስ በየስተርዴው ግን መልስ የለኝም። ሌላው ደግሞ ስራ ነው ስል ስራ ነው የምትይው እውነትሽ ነው ልረጋጋ የምትሉት ውዶቼ፣ ብሩኬ 1 ዓመት በፊት ነበር ያገኘኋት። ያዙልኝ 2 ዓመት በፊት ነው ያገኘኋት። የስተርዴ ደግሞ ከ6 ወር በፊት ተገናኝቶ ነበር። በነ የሆነ ሰዓት ላይ ጠፍተዋል ነበር። ግን ብሩኬ በዛ ሰዓት የጠፋው ወይ 8 ወር ወይ 9 ወር ይሆናል በነ ዳኒ ጊዜ ማለት ነው። እና ከ6 ወር በፊት ተገኝቶ ነበር። ሲጀመር ቶታሊ ይሄ ነገር ድራማው ውሸት ነው። ኦኬ እንድታውቁ ድራማ ነው። ሶሪ ፕራንክ ነው። ኦኬ ፕራንክ ነው። አንዳንድ እህቶች ደግሞ የምትሳደቡ አላችሁ እኔ ላይ። እኔ ብሩክን እየተናገርኩ አይደለም፣ ግን እየተወኑት ነው። ምን መሰላችሁ ትወናው? ብሩኬ ሌላ ሰው ነው እንድታውቁ። ሌላ አጭበርባሪ ወንድ ሆኖ ነው የሚተውነው። አንዳንድ ወንዶች በምላሳቸው ይደልላሉ ሴቶችን፣ በጣም ነው የሚደልሉት። ገባችሁ? እና እሱን ሆኖ ነው የሚተውነውት። ብሩኬ አሁን ዝም ብላችሁ ዘር ለገበሬ ምን አለች በሉ። አሁን ህዝብ ተጨንቀዋል። ሀይሚዬም ስራም ቢሆን ይኸው እያየችው ነው። ገባችሁ? ከዛንስ ብሩኬ አስደሳች ነገር ያደርጋል። 100% ዘር ለገበሬ ምን አለች በሉ። ለምን ብሩኬ ጋር ቀልድ የለም። የሆነ ነገር ስጦታ ሲሰጥ አስጨንቆ አንገላቶን ነው። ይሄ የታወቀ ነው። ስለዚህ ትዕግስት ኖሮን መጠበቅ ነው። የሚሰራው ሙሉ ለሙሉ ፕራንክ ነው። ሪዲዮ ነው። እኔ በደንብ ነው ትናንት የሚያጣራሁት። ከሸገር ደግሞ ወደ ቡታጀራ የመጡበት ሁሉም ግብስብስ ብለው ለምንድን ነው የመጡት መሰላችሁ? ሸገር ላይ አሁን እንደ ድሮ አይደለም። እና አዶናይ ከታሰረ በኋላም እንደ ድሮ አይደለም። በጣም እየተጠነቀቁ ነው። እንደዚሁም ደግሞ ሁሉም እየፈሩ ነው። ሪዲዮ ነው የምነግራችሁ። እና የሆነ ሰው ነው የነገረኝ። እኔ ራሴ ያው ስራ መሆኑን አንደርስታንድ ነው። ሀይሚዬ መውደቋ ግን ግራ ገብቶኝ ነበር። ስራ ነው ተብያለሁ። እውነት ነው ውሸት ነው እኔ አላውቅም። እኔ ስራ ነው ተብያለሁ። እኔም ስራ ብዬ ስለማምን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ ብርዱ እንዴት ነው? ሪያድ ያዝ 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 እያደረገን ነው። ወይኔ በጣም ነው የሚበርደው እላቸዋለሁ። ግን አልሐምዱሊላህ እኔ ብርድ ደስ ይለኛል በስሱ ማለት ነው። ሲቀጥል እንግዲህ ሪሊዮን ነው። በጣም ነው ያዘንኩት በትላንትናው ስራ። እኔ ሀይሚዬ ስትወርቅ እኔ እስከ ሌሊት ድረስ የወደቀችው እውነት ነው ብዬ ነው የወሰድኩት። ለምን ምናልባት ብሩክ ፕራንክ እያረጋት ነው ያልኩት። ብሩክ ሀይሚንና ምፍታን ፕራንክ እያረገ ነው ብዬ ነው ማስበው። ግን ደግሞ አንድ ሰው የማምነው ሰው ሲጠይቅ ስራ ነው የወደቀችው አሉ። እንደዚህ ያለ እንዴ ስራ? እንደዚህ ያለ ስራ በቃ የፍቅር መስዋዕትነት በሀይሚዬ ማየት አለባችሁ። ሲቀጥል ደግሞ እኛ ክፉ ደግ አንናገርም። ለምን ሀይሚዬና ብሩኬ ሁሌም አንድ ናቸው። ግን እንደ ቪዲዮ እንሰጣለን። እየተወኑት ነው። ብሩኬ እየተወነው ነው። ብሩኬ ቀል የለም። የሆነ ነገር ሊያደርግ ሲል አስጨናቂ ፕራንክ ካረገ በኋላ ነው። ገባችሁ? ይሄን ደግሞ አምንን መቀበል አለብን ማየት ከፈለግን። በጣም እያመመኝ ነው አልቻልኩ የምትሉ ከሆነ ለምንድን ነው የምታዩት? እኔ ቤትም አትዩ። ከራስ በላይ ንፋስ። እነሱ እኮ ለራሳቸው ነው። ለማን አስበው ነው? ለቤተሰብም አላሰቡም እኮ። አንዳንዴ ውዶቼ ስንወድ ቦታም አለው። ገባችሁ? ስለዚህ ቻናላችሁ ላይ አጭኑ። የምትታመሙ ከሆነ አርፋችሁ ስራችሁን መስራት፣ በፍቅር ሲመቱ ማየት ነው። 4 ነጥብ። የሚወዷቸው ከሆነ ዘር እንደዚህ አትበይ። የሚወዷቸው ከሆነ ቪዲዮን ክፍት ያድርጉና አያስችልም ውዶቼ። እኔ አሁን እነ ላምባ ቤት አንሄድም እላለሁ። ሰው 1 ቁጥር እኔን የሚሄደው ለምን ዋሻችኋለሁ? ባላወራውም እኔ ሄዳለሁ እና አያስችልም። ስለዚህ አንዳንዴ ያመኛል እንትን ይለኛል ካሉ ማቆም ነው። የኔ ሀሳብ ይሄ ነው። ለሁሉም የምሰጠው ምክር አንድ ሰው አቆመ ማለት ቻናሉን እንትን ሆነ ማለት አይደለም። ለምን ቢታመሙ ማን ይደርሳል? ብሩኬ ሀይሚ ኔቨርስ፣ እኔ ላ። ስለዚህ እህቶቼ ስለራሳችሁ አስቡ ቅድሚያ ማለት ነው።
ዩቲዩበሮች አንዳንድ ምክር ስንሰጥ ብሩክን ከመከርን በብዛት ብሩክ ስትመክር የሚሳደቡ አሉ። እኔ ላይ ሞርዛን ለምን ገስት ላይ ግን የስተርዴስ ምክሩ ሼር ያደረጉ ሰዎች ካሉ በጣም ምርጥ ነው ምክር የመከሩት። ለምን የጨረቃ ፋሚሊዎች ይለያሉ፣ ምን ያህል እንደሚጨነቁ ለሀይሚና ለብሩኬ። በቃ ቁሙት ይቅር ነው የሚሉት። ለምን እኔ አላውቅም። እኔ እንጃ። እኔ የቡታጅራ ነው እንዲህ ያገባች ሴት ምን ፈርዶባት ነው ነው የምለው። ሪሊውን ነው። ብሩክ ይወዳታል፣ በጣም ነው የሚወዳት፣ የሚያፈቅራት፣ ያገባታል፣ 100% ያገባታል። አንዳንዴ ደግሞ እህቶቼ ብዙ የሆኑ ችግር አለባችሁ። እኔ በህይወቴ ለጓደኛ የመክረው ትዳር ይዤ ወልቼ አግብቼ ኔቨርስ በህይወቴ ደስተኛ ሆናለሁ የሚለውን ነው። ብሩክ ያገባታል፣ እንክት አድርጎ ነው የሚያገባት። ሀይሚን የመሰል አግኝቶ ነው፣ እንደ ሀይሚ ትዕግስተኛ ሴት አግኝቶ ነው። በጣም ደስተኛ ነው፣ ያገባታል። ሚሰቱ ድራማ ነው። ግን ለምንስ ይሆናል? ግዴታ አብርሽ ስላደረገ ይስሩ። እንደ አዶናይ እና እንደ ጃኒ ቀለበት ያደርጉ። ቤተሰብ ካስተዋወቁ በኋላ እንደፈልጉ ብርጥጥጥጥ እያሉ ይስሩ። ለምን ሀይሚዬም የብሩክ ናት፣ ብሩክም የሀይሚ ነው። በቃ እንደዚህ አይነት ነገር ይስሩ። ትንሽ ለየት ያለ ሪሊውን ነው። እኔ ራሴ እች ልጃን አረገዝኩ በጣም እኮ ይደብራል፣ ለሰሚውም ራሱ ማለት ነው። በዚህ የሚመጣውስ ዶላር አንደኛ ነገር ከኛ የመጣው ሀሳብ ለእነሱ ምርጥ ነው። እኛ ስንመክር እንሰደባለን። ቢያንስ ቲክቶክ ላይ ያላችሁ ምከሩ። ኒካ ካረጉ በኋላ ይቅርታ ቃል ኪዳን በቤተ ክርስቲያንም በምን ቃል ኪዳን ካረጉ በኋላ ሀይሚና ብሩኬ እንደፈለጉ ቪዲዮ መስራት ይችላሉ። ሁለቱ እይታም ይኖረዋል። እንደ ጃኒና እንደ አዶናይ የሆኑ መስራት ይችላሉ። የፍቅር ማለት ነው። እንደፈለጉ ለብሰው እንደፈለጉ የሆኑ የራሷ ስለሆነ። እንደዚህ አይነት ነገር ግን ለሴት ልጅ ክብር ይከብዳል። ቆንጆ ሴቶች፣ የቡታጅራ ሴቶች መጫወቻ ሆኑ። ሪል ይሁን ነው። እኔ ተሳደቡ፣ የብሩኬ ጓደኞች ሰብስክራይባችሁን አንሱ፣ ተሳደቡ። እኔ አሁን እንደውም እየመጣሁባችሁ ነው። ተሳደቡ እንዴ! እዚህ ጋር ውዶች ስራ ነው። አዎ ስራ ነው። ብሩኬ ያስብላታል። አዎ ያስብላታል፣ ይወዳታል፣ ያፈቅራታል። እየተናገርን ነው። ግን ይሄ ስራ ከነሱ ጋር አይሄድም። ስራውን ያቁሙ ማለት አይደለም። አስተያየት መስጠት ስላለብኝ እሰጣለሁ። 4 ነጥብ። እኔ ሴት ልጅ እንድትጎዳ አልፈልግም። ነገም በቪዲዮ አስተያየት እንሰጣለን። ሲቀጥል ደግሞ አንድ የጨረቃ ፋሚሊዎች ይለያሉ። አላህ ይስጣችሁ፣ አላህ ያስደስታችሁ። ለአንዷ ደግሞ መልስ መመልሰዋለች ልጅ። ይሄ ግን እያሳዘነች ነው። ማርያምን ለእንጀራ ብላ ብላ አለቀሰች። ፕሮፋይል ፒክቸር ያደረገችው ብሩክን አፈቀርኩ ከብሩክ ያረገዝኩ ብላ ለመጣችው ማርያምን ብላ አሳዝናታለች። አይገርምም ውዶቼ? እነዚህን አሁን ሴቶች ምንድን ነው? እነዚህ ሴቶች እኮ ደግ ናቸው። ገባችሁ? ደግ ታውቃላችሁ? ደግ ማለት ነው። እዚህ ስደት ላይ ያሉ ደግ ናቸው እና ክፉ ሰው ያናግራሉ። አሁን እቺ ምን ታሳዝናለች? የሰው ባል ውስጥ የሚገባ ፍቅረኛ ውስጥ የሚገባ አላህ ያንሳቸው ነው። ለእነሱ እርግማን ነው የሚያስፈልገው። የምን ስራ ነው እንደዚህ አይነት ስራ? እንደዚህ ቆሻሻ አይነት ስራ ይሄ ስራ ነው? እኛ እኮ ራሳችንን አስከብረን ተከብረን ቤተሰቦቻችንን አስከብረን እየኖርን ነው እኮ። እኛ እንደምንኖረው ሀይሚ፣ ብሩኬ፣ አብርሽ፣ ሩታ እንደሚኖሩት ነው የምንኖረው። ከነሱ የበለጠ ማለት ነው የምንኖረው። ሪሊዮን ነው የምነግራችሁ። እንደዚህ ክብርና የመሰለ ነገር እኮ የለም። ስለዚህ ሀይሚዬ እንወዳታለን፣ ብሩክን እናከብረዋለን። ዘር ለገበሬ ስራውን አቁሚ ብዬም አላልኩም። እንዳትሳሳቱ። ስራውን አቁሚ ቲክቶክ ላይ ያሉት ናቸው እያሉ ያሉት ተመችተውኛል። እንደፈለጉ እኔ አላልኩም። አትበሉ እያላችሁኝ ነው። እኔ አልልም። ሲቀጥል ደግሞ ፕራንክ ነው፣ ስራ ነው፣ ሙሉ ፐርሰንት ስራ ነው። አትጨነቁ እህቶቼ፣ እስከ መጨረሻ ማየት ነው። መጨረሻው ምንድነው ካላችሁ፣ መጨረሻ ብሩኬ በጣም ያስደስተናል። ሌላው ደግሞ ምንድነው በጣም አስተማሪ ፕራንክ ነው። በጣም አስተማሪ ማለት ነው። ሴቶች እየተጠንቀቁ